አሳልፌ ልስቲና እንዴ ታሬ ነው ደውለው ሄሎ ታሬ ማህሌትን ይያሳል በጣም ጥሩ ይኸውልህ እዛው እንዳያስካት ጠብቀኝ እሺ መጣሁኝ ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ በቃ መጣሁ ወዴት ነው የምትሄደው አሁን በጣም መሽቷል ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው ብሩክ ማህሌትን ይዘናታል ቢያንስ አንደኛው ጠላታችንን በእጃችን አስገብተናል ይገባሃል ምን ሆናል ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል እንዴት ነው ብቻ የምትሄደው ስለሱ አታስብ በጣም የማምነው ሰው አሁን አንተ እንደምሳሌ እንጠብቅ መጣሁ ብሩክ ነገርኩ እንዴ አሁን ገና በማይመጣው መጣች እሺ ለመሆኑ መድብል ያቀን ስለዚህ ጉዳይ መድብል ቆይ ምንድነው ነገር ወደፊት አንድ እርምጃ ሄድን ስንል እንደገመል ሽንት ወደ ኋላ ምን ጎተተው እንደው አንተ አስሬ ልጄ የምትለው ምሳሌ እኮ ለኔም ልጄ ናት ይገባሃል እዚህ ነገር ላይ መቼም እኔን እየተረጠርከኝ አይደለም አይደል አለቃ አንተማ ታማኝ መሆን ግን በተግባር አሳየኝ አለቃ እኔ ጋር ከወሬ ይልቅ ተግባር እንደሚቀድም ነገርሽ ነበር ግን እኮ አሁን ውጪ እያልኩሽ ነው ቀስ ብለሽ ጉጥን አውጣ እንደምትታይቶ ገንዘቡ ይከፈላል ሰውየውን ባንቦ ዘረረው እኮ ወይ ማለት እርምሽን ሰው ልሰልል ብትይ ይሄ የተሳሳተ ሰው ይሆን በአንቺንም ሳይቆልፍብሽ ከዚህ ዘወር በይ መድብል ጀግናችን መድብላችን ዛሬም እንግዲህ በሚገርም ሁኔታና በሚደንቅ ሁኔታ በዲል ጎዳና እየተንደረደረ ነው የሚገኘው እንግዲህ ዛሬም በጣም ነው ጋይስ ሰውነት ሞቅ ያለ ደስ ብሎኛል ምክንያቱም በባለፈው ክፍል ላይ ያያችሁት ማህሌት ይሄንን ልጅ ጠርጥረው ነበር ማለት ነው እንግዲህ በዛ በጥርጣሬዋ መሰረት እንግዲህ ከኋላ እየተከታተለች እንግዲህ ስልኳን ካሜራ ከፍታ ቪዲዮ ሪከርድ አድርጋ ለካሌብ ለማሳየት እየተጣጣረች ነበር ገና አስቀድማ ይሄ ልጅ ጠርጥሬዋለሁኝ ምናልባት ለመድብል የሚደርሰው ኢንፎርሜሽን አለ ብላ እንግዲህ ማውራት ጀምራ ነበርና ካሌብ ሞሲሳ ባክሽ ችግርሽና ጥፋትሽን በሰው ለመደበቅ አትሞክሪ እሱም አይው በተግባር አሳየኝ እኮ ጠበቃውን አምጣ ስለው ይሄው አምጥቶ ቁጭ አደረገው ቀጣይ ደግሞ መድብልን አምጥቶ ቁጭ እንደሚያደርገው ምንም ጥርጥር የለውም ስለዚህ አንቺ አሁን እሱን ተተሽ ቀጥታ ሄደሽ ማድረግ ያለብሽ ነገር ብቻ አድርጊ ሌላ ነገር እንቶ ፈንቶ ወሬ አልፈልግም ነግሬሻለሁ አይደል ቀድሜ እኔ ተግባርን እንጂ ወሬ አልፈልግም ብዬሻለሁ ስለዚህ ስንቴ ደጋግሜ ልንገርሽ አሁንም ካጠገቢ ውጪ በማለት እንግዲህ አባሯታል እንግዲህ በጣም ነው ደስ ያለን ስለዚህ በዛም እንግዲህ ታሬም በጣም ነው ደስ ያለው ምክንያቱም ጀግና መባልን ስለሚፈልግ ማለት ነው ሲቀጥል እንግዲህ አሁን ደግሞ ዛሬ ደግሞ ማህሌትን እጁ ማስገባት እንደሚፈልግ መድብል ቀርሞ ነግሮት ነበር በዛም እንግዲህ ዛሬ ደግሞ ደውሎለታል እንግዲህ አሳልፎ እንደማይሰጠው ተስፋለን ምክንያቱም ግን አሳልፎ ለእውነት ጀግና ለመባል መድብልን አሳልፎ ከሰጠ ሌላው ውድቀት ነው በያስባለሁ በእርግጠኝነት እንግዲህ ጠበቃውን አልሰጠህም ብሎት ነበር መድብልና ያን ነገር ሲያደርጉ በጣም እንግዲህ መቶታል ያው መድብልም ሌላ እርምጃ መውሰድ ስላልፈለገ ያኛውም ቀርሞ ስለነገረው ጠበቃው ጉዳይ በቃ መደራደር አይቻልም ምክንያቱም ምንም ያክል ገንዘብ አንደኛ እንዳይነቃብኝ ሁለተኛ ደግሞ እኔም በሱ ዘንድ በቃ ጀግናና የሆነ ቦታ ማግኘት ፈልጋለሁ ስለዚህ አለውድ በግድ ጠበቃውን ግዴታ መውሰድ ያለብኝ ብሎ ቀርሞ ነግሮት ነበር በዛም እንግዲህ መድብል የተወሰነ ቢደብረውም ወይም ደግሞ ያው ጠበቃውን አሳልፎ ላለመስጠት ብዙ ጥሯል ግን አልቻለም በመጨረሻ እንግዲህ ጠበቃው በካሌብ ቁጥጥር ስር ውሏል እንግዲህ ወደ ማረፊያ ክላስ አስገቡት ተብሏል ካሌብ እርግጠኛ ነኝ እንግዲህ የሆነ እርምጃ ለመውሰድ ነው የፈለገው ያው ለለቱ ነው እንጂ ያስቀምጠው በእርግጠኝነት ጠበቃው ምንም ሳይሆን እነ መድብል በእርግጠኝነት እንደሚያወጣ ተስፋ ላይ ለመሰላችሁ ማለት ከተያዘች ይሄኛው ታሬ ጋር መድብልና ታሬ በዚህ ሁኔታ ከቀጠሉ ስለዚህ ጠበቃውም ይወጣል ሲቀጥል መድብ እንትና ካሌብ ሞሳ በራሱ በእርግጠኝነት ይወርዳል እንጦሮጦሶ ጋይስ ስለዚህ አሁን ያለው ነገር እንግዲህ በዚህ ልክ እየተዳደረ ነው የሚገኘው የመጨረሻው እንግዲህ መልካም እንደሚሆን ምንም ጥርጥር የለውም መድብል እንግዲህ በጣም በጥንቃቄ ነገሮችን እያደረገ ነው ሲቀጥል ደግሞ የሰርጉ ፕሮግራምም አይሰረዝም ብሏቸዋል የነብሩክ ሰርግ እንግዲህ እንደምታወቀው ከሳምንት በኋላ የነብሩክ ሰርግ ነው የተቆረጠበት ቀን ነው ያው ቅድስቴም እንግዲህ በጣም ተጨንቃለች በቃ ደስታዬን ማንም ሰው እንዲነጥቀኝ አልፈልግም በቃ ይሄ ደስታዬ ሰዓት መጎና እንት ማለት የለበትም በቃ ትክክለኛ
መሆን ባለበት ሰዓት ይሆናል። ስለዚህ ከዚህ በላይ መታገስ አልፈልግም ብላ ነው እንግዲህ እሷም ያለችው። እሱም መድብልም እንግዲህ ምንም አይነት ነገር ቢፈጠር ሰርጉ አይሰረዝም፣ በቃ ሁሉም ነገር በጊዜውና በሰዓቱ ይሆናል። ስለዚህ ምንም አታስቡ እያለ ነው የሚገኘው። ባለፈውም እንግዲህ ምሳሌ ለመያዝ ያደረገችው የማህሌት ሁኔታ ካሽፎባታል። ቀድሞ እንደሚታወቀው ብሩክ አስጠንቅቋት ስለነበር ምሳሌን ካየሻት ራቂያት፣ ምክንያቱም አሁን ቀንደኛ ጥላታችሁ ሆናለች። ስለዚህ እንደ ድሮ እንዳትቀርቢያት፣ ምናልባት እንኳን መታ ወዲያ አጠገብሽ ልትቀርብ ብትሞክር ከቻልሽ ሩጠሽ አምልጪ እየጮሽ ስለዚህ ብሏት ነበርና እንግዲህ አይ ብላ ጩሃ ወደ ኋላ አፈረገደል ብላ ስትሮጥ ማለት ደግጣ ነገረችና እንዴት ተረክስቻለኝ። ምክንያቱም ምሳሌን ታውቃታለች በፊት እንደምታውቃት ከሆነ በቃ ምሳሌ ይስትላት ሄዲ አቀፈ የምታረጋት እንደዛ አይነት ነው ቲንክ ያረጋችውና ግን እሱ ሳይሳካላት ሲቀር እንግዲህ በጣም ነው የተናደደችው። ከዛም ሄዲ እንግዲህ ለካሌ ሞሲሳ እንደዚህ ነበረ እና ጥለሽ ስለመጣሽ ሌላ ተረት ማውራቱ ምን አስፈለገ እያላት ነበረ። ምክንያቱም ይሄን እንደዚህ ማድረግ ምን አስፈለገ በቃ ካልቻልኩ ማለት እኮ ቀላል ነገር ነው፣ ሌላ ማውራት አይጠበቅብሽም እያለት ነበርና አይ እንደዛ ሳይሆን ምናምን እያለች ነው ያው ነገሩን ለማለሳለስ። ግን የሚሰማት ነገር የለም። አሁን እንግዲህ ማለትም ግዴታ ነብሩክ ጋር ካሌብ ጋር ልትገባ ነው። ስለዚህ እሷ ከገባች ደግሞ በተወሰነ መልኩ ነገርዮሹ መስመር ይዛሉ። ከዛም ጠበቃው እንደማንም ብለው ያስለቅቃሉ። ከዛ በኋላ ወዲ አቶ ካሌብ ነው የሚከደው የሚሸጋገሩት። ስለዚህ መድብል ደግሞ ሁሉንም ነገር በእያንዳንዱን በስትራቴጂ ሁሉንም ነገር ዲል በዲልና ሁሉንም በመስመሩ ልክ እንደሚያስገባቸው ምንም ጥርጥር የለውም። ታሬም እዚህ ጋር ዋናው የብሩ ማኔጅ ፓወር ዋናው ብሩ ይንቀሳቀስ እንጂ ስለሌላ ነገር ምንም ጉዳይ አይሰጠውም። በተለይ አሁን ላይ በቀይ ፍሬት ብቻ ብሩን ይሄን በዚህ ጥፍ ታመጣለህ ይሄን በዚህ ጥፍ ትከፍላለህ ብቻ ነው እንጂ ሌላ ምንም አይነት ነገር የለም። እሱም ደግሞ በሚለው ልክ ብሩ እየተከፈለው ነው፣ ሁሉም ነገር ኦኬ እየተሰጠው ነው። ስለዚህ በዛ ደግሞ ምንም ማንጎራጎርማ የለም የምን ማንጎራጎር የለም ምን የለ። ስለዚህ ብሩን ይቀበላል ይሰጣል አለቅ። ሌላ ምንም ጥያቄ የለም። ስለዚህ እንግዲህ በዛ መሆን ደስተኛ ሆኖ ነው እየኖረ ያለው። ቀጣይም እንግዲህ በዚሁ መልኩ ነው የሚቀጥሉት። ስለዚህ ይሄ ደግሞ ለመድብል በጣም ትልቅ ነው። ለነብሩክም እንግዲህ በቅርቡ የሰርጋቸው ፕሮግራማቸውን ፋፈሽ እንደሚያከብሩ ምንም ጥርጥር የለውም። እንግዲህ ሁሉም ሰው ነው የተጨነቀው። ሉላና ሞገስ ደግሞ ያው ሞገስ አብራችሁ ነው ማለት ውጡ ብለዋቸው ነበረ። ከኛ ጋር ወጡና የራሳቸው ህይወት ኖሯቸው ነበር። ግን ሞገስ አይ በፍጹም ይሄን ያክል ጊዜ አብረን ያን ሁሉ መከራ ያን ሁሉ መስዋዕትነት ከፍለን አሁን እኔ ሸሽቶ ወይም ደግሞ እንትን በየሞጣበት ጊዜ የለኝም እና ያለው እንግዲህ ቅድስትም ብሩክም አይ እናንተ ምንም ጊዜ አላሳልፋችሁም፣ ስለዚህ ባካችሁ የእናንተ ዋናው ነቀኛ ጥላታችሁ ዝና ነበር እዚህ ዝና ደግሞ ኦሬዲ በቁጥጥር ስር ውሏል። ስለዚህ እናንተ አሁን በቃ በነጻነት የምትነቀሳቀሱበት በፍቅራችሁ የምትሉበት ሰዓት ነው ሲባል እንግዲህ ሞገስ አይ በፍጹም እንደዛ የሚሆን ነገር አይደለም፣ አብረን እንደጀመርን አብረን ወጣዋል፣ ሁሉንም ነገር እስከ መጨረሻ አብረን ነን በማለት ነው እንግዲህ የመለሰውና ያን መልስ ሲመልስ ሉላ ትንሽ ቅር ብሏት ነበርና ብሩክ ማነው ሞገስ ሉላዬ ምን ነው ቅር ያለሽ መስሎኝ ነበር ቅድም ምናምን ብሎ እንግዲህ ጠይቃት ነበርና እሷም እንዴ ቅር እንዴት ነው ቅር የማይለኝ? ምክንያቱም እኛ እኮ እናንተ እኮ ምንም አይነት ላይፍ አላሳለፍንም፣ እናንተ እኮ ምንም አይነት የፍቅር ጊዜ አላሳለፍንም፣ እናንተ እኮ ምንም አይነት ህይወት አልኖርንም። ስለዚህ በቃ ይበቃናል፣ ማንወጣው ውስጥ እንድጋሜ ለምን እንገባለን? በቃ ያኛው አለቀ ሲባል ሌላኛ የህይወት ቻሌንጅ ሲመጣ ታዲያ ለምን እንደዚህ እንሆናለን እያለችው ነበርና አይ በፍጹም ነው ያላት። በጣም ታዘብኩሽ። ምክንያቱም እንዴት ያን ሁሉ መከራ አብረውን ተጋፍጠው ያን ሁሉ ስቃይ እንትን ብለው አሁን እኛ እንዴት ራሳችን እናገላለን? እንደው አእምሯችን ሲፈቅዳል እንዴት አስብሽ? በቃ ስለዚህ ያን ሁሉም ጊዜ አልፈነ የለ። ስለዚህ አሁንም ደግሞ እንደ እግዚአብሔር ፍቃድ ሁሉም ነገር እናልፈዋለን። ለምን ትፈሪያለሽ ሲላት አይ ስለምወድ ስለማፈቅርህ በቃ ድጋሜ ሌላ እንትን ውስጥ እንድትገባብኝ ስለማልፈልግ ነው እንጂ ለሌላ አይደለም። ስለዚህ እባክህ ሞገስ ተረዳኝ። ለምንድነው ነው ምናልባት ያን ያለፍናቸው ጊዜያቶች እግዚአብሔር እድሜ ስለሰጠን ነው። አሁን ደግሞ ምናልባት እግዚአብሔር ያንን ቻንስ ወይም ደግሞ ያ ነገር ላይ ገይ ቢችል ሌላ ችግር ውስጥ መግባት ስለማልፈልግ ነው። ስለዚህ እባክህ እያለችው ነበረ። ሞገስም እንግዲህ በፍጹም ይሄን ነገር ማድረግ አልችልም ዱላዬ፣ በቃ አስፈላጊ ከሆነ አንቺን ወይ ሌላ ስርፋ አስቀምጥሻለሁ ሲላት እንዴ እኔ ካንተ ተለይቻ አልኖርም እያልኩ እያለ ሌላ ትለኛለህ እንዴ በማለት ነው እንግዲህ እንትን ያሉት። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ። ወዳችኋለሁ። ባይ ባይ።